ከመከላከያ ከፌደራል ፖሊስ እና ከንትን የመጡት እንትኖች ናቸው ለገምገማ ብሎ መጥቶ እዛ ልክ እኔን እንትን ማለት ሲጀምሩ በቃ ልክ እንደ ምንም አልመስላቸውም እነሱ ምክንያቱ የአገር ሉዓላዊነት ትርጉሙ ምን እንደሆነ የሚያውቁት አይመስለኝም እኔን ነው እኔ መደምደም የሚችለው ምክንያቱም የሚያውቁት ቢሆኑ ኖሮ እነኚህ ሰዎችን የውጭ ዜጎች መሆናቸው ማስረጃው ሁሉ ይያል ራንክ የሚሊተሪ ራንክ ያላቸው የሞቱ ይዛ ላይ የሞቱት የተገደሉት እንትኖች ሁሉ እንትን ማድረግ ሁሉ ነበራቸው ልብስ ሁሉ ነበራቸው ይሄ ሁሉ ባየናቸው አይቶ ይሄንን ማመን ያልቻሉት ለሀገራቸው የሚሰሩ ሰዎች ናቸው I think በደንብ ማየት የሚያስፈልግ ጉዳይ ነው ምክንያቱም በጣም አስነዋሪና ሊደረግ የማይችል እንትን ነው እንደኛ ግንዛቤ ይሄ ነገር ከበስተጀርባ I think በአመራር ላይ ያሉትን እንትኖች አጀንዳ አላቸው ብለን ነው ቀጣዩ የኢትዮጵያ የፖለቲካ ሂደት ሶሉሽኑ ልክ አሁን ፋኖ የጀመረው የትጥቅ ትግል ማሳካት ነው ሌላ እንትን የለውም ምክንያቱም ያቺ ሀገር ለማዳን ካሰብንና ለዛ ሀገር ጥሩ እንትን እንዲመጣ ከታሰበ በሱ እጅ መሆን የለበትም ምክንያቱም እስካሁን ድረስ አይተናል በዚህ በ7 ዓመት ውስጥ ያለፈው እሱ የኮሳኮሳቸው የውጭ ችግሮችና የውስጥ ችግሮች ስናየው ከሌሎች መንግስታት ጋር ዲፈረንት ነው ምክንያቱም እሱ ያለ ችግር የሚኖር ሰው አይደለም ችግር ሲኖር ነው በቃ ለሱ እንቅልፍ ሊወስደው የሚችለው ያለ ኮምፕሌክስ ሊኖር አይችልም ያለ ችግር ሀገሩ መምራት አይችልም which is just ብለም ልታርገው ትችለው ምክንያቱም የተማረው በሱ ነው ዕውቀት ያለው ግን ሰላም is not his agenda የሱ አጀንዳ አይደለም ሰው በአገሩ ላይ እንደ ሁለተኛ ዜጋ ሆኖ የምታይበት ኢትዮጵያ ብቻ ነው የትኛው ሀገር ነው እንግዲህ በተቃዋሚዎች ላይ እንደዚህ አይነት ጨዋታ የሚያደርግ ስለዚህ የሰውየው ካሁኑ ሰው ካልተረዳው ነው እንትን ካላት ምርጫ እየተባለ የትኛው ምርጫ ነው በምርጫ ማንም ተምረን ራሳችንን ማስተካከል ማንችል ከሆነ አስቸጋሪ ነው ታሸንፋለህ ብለህ ታምናለህ ገንዘቡ አሁን ምርጫ ሳይደረግ በገንዘብ እየተጫወቱት ምርጫ ሲሆንስ ይሄ በጣም አስቸጋሪ ነው እንግዲህ እንትን ያለው ደና አሳሰብ ያላቸው ሰዎችን ወይም ነገሮችን በደንብ ካለፉት ችግሮችን ለሚማሩት አካላቶች ካሉ ራሳቸው ከምርጫ ቢያገሉት I think it's fine ምክንያቱም ምርጫው ምንም ሶሉሽን የለም ለጨዋታ ካልሆነ በስተቀር ምንም እንትን የለም እንኳን እኛ የውጭ ሀገሮች ራሳቸው ታዛቢ ሆኖ የሚሄዱበት ጉዳይ አይደለም የሚፈልጉት ትራንዚሽናል ገቨርንመንት ነው ሁሉም ሀያላት መንግስታት እና ትናንሽ መንግስታት በሙሉ አመለካከታቸው በኢትዮጵያ ውስጥ ትራንዚሽናል ገቨርንመንት ነው የሚያስፈልገው ከዛ ሁሉም ወደ መንግስት መዋቅር ውስጥ ገብቶ ወደ ስራ መግባት ግን የሰውዬ አይፈልግም ብለዋል እንዳውም በዚህ ሀገር እኔ እስካለው ጊዜ ድረስ የሽግግር መንግስት የሚባል ነገር አይኖርም ብለዋል ፎክሮበታል እንግዲህ መቼ ነው እንግዲህ አንደርሰን የምናደርገው እስካሁን ድረስ እንደ መዝሙር ሆኖ አንዳንድ ሰዎችን እንትን የጀመሩ ነው I think the solution is just ባህል ማስወገድ ሌላ እንትን የለም either በትጥቅ ትግል or በሰላማዊ ትግል እንትን ማድረግ ነው ሌላ ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች በአገራዊ ወቅታዊ ጉዳይ እንድንወያይ የኢትዮጵያ ሀገር አድን ንቅናቄ ምክትል ሊቀመንበር ከሆነው ኦባንግ ኡማን ጋር እየተወያየን እንቆያለን ኦባንግ እንግዲህ በሙያው ኢንጂነር ነው ባለው ወቅታዊ ሁኔታ ያሉትን በጋምቤላ ያሉ እንቅስቃሴዎችን በተመለከተ ከዚህ ቀደም እንዳደረግነው ዛሬም በተለይ በቅርቡ የደቡብ ሱዳን ታጣቂዎች ያደረሱትን ጥቃት ተከትሎ ከዛ በኋላ ያሉት ሁኔታዎች ምን ይመስላሉ ጥቃቱን ለመከላከል የሞከሩ ባለስልጣናት ጭምር እየታሰሩ ያለበታል በሌላ በኩል ካገዛዙ ጋር ግንባር የፈጠሩ ግለሰቦች ደግሞ የሚያደርጓቸው ህገወጥ ተግባራት አሉ አጠቃላይ በጋምቤላ ያለው ሁኔታ ምን ይመስላል የቀረውንም የፖለቲካ ጉዳይ አንስተን እየተወያየን እንቆያለን የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ጤና ይስጥልን ኦባንግ እንደምሰነበት እንኳን በድጋሚ ተገናኘን ደህና አለን መስገንና ሀብታም እንኳን ተገናኘን እንደገና ዛሬ እኔ በጣም ደስ ብሎኛል እንግዲህ ያው ስለመገናኘት ከልብ አመሰግናለሁ እንግዲህ በአዲስ ዓመት ስንገናኝ መጀመሪያችን ነው ባለፈው ዓመት እንግዲህ ያው በፈረንጆቹ አቆጣጠር ባለፈው ወር የታዩት ጉዳዮች አሉ የደቡብ ሱዳን ታጣቂዎች እንግዲህ አዲስ አይደለም በተደጋጋሚ ጥቃት ያደርሳሉ ባለፈው ግን ጫን ያለ እንደነበር አንተም አንስተሃል በተለይ በኢታንግ ከተማ በርካታ ነዋሪ ቤቶች ተቃጥለዋል ዜጎች ተገለዋል ብዙ
ብዙዎችም አካባቢያቸውን ለቀው የሄዱበት አለ። እስከ ጋምቤላ ከተማ ድረስ የዘለቀ ጥቃት ነው። ከጥቃቱ በኋላ እንግዲህ የውጭ ኃይል አልመጣም የሚል በአንድ በኩል ቅስቀሳ አለ። የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው በድፍኑ በአካባቢው ተጨማሪ የጸጥታ ኃይል ሊሰማራ ይገባል የሚል ማስጠንቀቂያ አውጥተዋል። ከዛ በኋላ ግን እየተወሰዱ ያሉ የስር እርምጃዎች አሉ። በአንድ በኩል ኃላፊነታቸውን ያልተወጡና ከደቡብ ሱዳን ታጣቂዎች ጋር ግንኙነት አላቸው የሚባሉ ግለሰቦች እንግዲህ የፖሊስ ኮሚሽነሩን ጨምሮ የታሰሩበት አለ። በሌላ በኩል ደግሞ የደቡብ ሱዳን ታጣቂዎች እንዴት ሲያጠቁን ቆማችሁ ታያላችሁ በሚል መከላከያም ፌዴራል ፖሊስ ላይ ወቀሳ በማቅረብ በተለይ ህዝቡን ደግሞ በማስተባበር በስራቸው ያለው የጸጥታ ኃይል በማስተባበር ጥቃቱን ለመከላከል የሞከሩ የጋምቤላ ወረዳ አስተዳዳሪም ትላንት መታሰራቸውን በዜና ጠቀስ አድርገናልና በጋምቤላ ያለው ተጨባጭ ሁኔታ በአሁኑ ወቅት ምን ይመስላል? ባንክ እንግዲህ ያው እንደምታውቀው ያው ይሄ ነገር ከተጀመረ ያው ኦልሞስት የተወሰነ ዓመታት አስቆጥረዋል። እነኚህ የደቡብ ሱዳን የሪክ ማቻር ዋይት ሃርም የሚባሉትን ያላቸው ዓላማ በብዙ ጊዜ ደግበናል። ይህንን እንግዲህ በሚመለከት እስከዛሬ ድረስ ከገጠር ጀምሮ እስከ ማል ከተማ ድረስ ያደረሱት ጥቃት አሁን ትንሽ ረገብ በማለት እስካሁን ድረስ ግን አልፎ አልፎ በተለያዩ ቦታዎች ጥቃቶችም አሉ እስካሁን ድረስ እና አሁን ያለው አጠቃላይ ሁኔታ ምንድነው? መንግስት አለው ብሎ የመጣው የፌዴራል መንግስት ሁኔታዎችን ሳያጣራ ወይም አንደርስታንድ ሳያደርግ አንደርስታንድ ማድረግ ቀርቶ እነኚህ ሰዎች የመጡት ከሌላ አካባቢ ነው። ልክ ምን ልበል እንግዲህ እንደ ኢትዮጵያ እና እንደ እንትን ነው በቃ ኬንያ እነሱ ከዛ ተነስቶ ከባድ መሳሪያ እያላቸው በመኪናዎች ሁሉ ታዝቦ ያሉት ማል ከተማ ድረስ ይህንን ጥቃት ሲያደርሱት እስካሁን ድረስ የኛ መንግስት ሙሉ በሙሉ አንደርስታንድ ያደረገ አይመስለኝም። አሁን ምንድነው ያለው ሁኔታ በእርግጥ ተደርጎ የማይታወቅ ይሄ ተደጋጋሚ የሆነ ጉዳይ መሆኑ ነው እንግዲህ የሚያስረዳ። ምክንያቱም ባለፈው ኦነግ ሸኔ ሲመጣ ኦነግ ሸኔ የመንግስት ጠላት መሆኑ እየታወቀ ያለ ኦነግ ሸኔዎችን በሚመካበት ጊዜ መጥቶ የተዋጉት ወይም የተከለከሉት ሰዎችን ማለት ከተማ እንትን ያደረጉ ሰዎችን ማሰር ጀመረ። the same thing አሁን ደግሞ እነኚህ ከሌላ ቦታ መጥቶ ከሌላ ሀገር መጥቶ ከባድ መሳሪያ ሁሉ ያላቸው ላውንቸር ሁሉ ሳይቀር ቤቶች እና ህንፃዎችን እያቃጠሉ ወረዳዎች ሁሉ ንብረቶች ያወደሙ መኪኖች ሁሉ እየዘረፉ ይህንን በአይናቸው እያዩት ራሳቸው ለመከላከል አሁን ለምሳሌ ጋምቤላ ወረዳ እንዳለ ነው። ጋምቤላ ወረዳ ከኢታንግ ወደዚህ ነው በዋና ከተማውና በኢታንግ መካከል ነው ያለው ይቺ ወረዳ። እነኚህ ሰዎችን 300 ኪሎ ሜትር ተጉዞ ነው ልክ ከተማ ሊደርሱት 15 ኪሎ ሜትር ሲቀር ነው ይቺ ወረዳ ያገኙት እና ጋምቤላ ወረዳ እንዳለ ከተማ አወደሙት። እንግዲህ ይህንን እንግዲህ ስታየው በጣም ግራ የሚያጋባና እኔ ምን አይነት ሁኔት ነገር ኢትዮጵያ ውስጥ እንደሚመጣ እኔ ራሴ በዚህ ሰውየው ክብል ዘመን እኔ ግራ ተጋብቻለሁ። ምክንያቱም እውነተኛ ነገር እየታወቀ እያለ እንኳን እኛ ያሉ ነዋሪዎች ራሳቸው ይናገራሉ። እነኚህ ሰዎች የውጭ ወራሪዎች ናቸው። በከባድ መሳሪያ ነው ይዘው የመጡት። ይህንን እየታወቀ እያለ እና ራሳቸው ሲከለክሉ ከተማ ውስጥ ራሳቸው ሲከለክሉ የነበሩ ሰዎች አሁን ማደን ጀምረዋል። መንግስት ይሄ ማለት ምን አይነት መንግስት ነው? የውር መንግስት ነው? ጆሮ ያለው መንግስት ነው? አይመስለኝም። አይ ቲንክ ይህንን ነገር በኢትዮጵያውያን ማየት ያስፈልጋል። ምክንያቱም የውጭ ወረራ ለመከላከል የሚደረገው ጥረት ሁሉ መንግስት ባልደረሰበት መንግስት እንትን ባልሆነበት አሁን ደርሻለሁ ብሎ ወገኑ እንደዚሁ እንትን የሚያደርግ መንግስት አይ ቲንክ ይሄ መንግስት ነው ብለህ እንትን ልትለው አትችልም። እና ይሄንን የአብይ መንግስት ብቻ ነው እንጂ ጆሮ የሌለው ሌላ መንግስት እንኳን እንደዚህ አድርጎ አያውቅም። እና ይሄ በጣም አስቸጋሪ ነው። በአሁኑ ጊዜ ቴንሽን ነው ያለው። አሁን እስራት ነው፣ ማደን ነው። የተዋጉት ሁሉ እያደደኑት ናቸው። እንግዲህ ትናንትና የጋምቤላ ወረዳ አስተዳዳሪ ለምን ራስህ ተከላከልክ በሚል እንትን ታስረዋል። እንግዲህ አይ ዶንት ኖ ፍርዱ እንግዲህ ለእውነት ብቻ ነው እንትን የምናደርገው እንጂ ፍርዱ ለማንም እንትን ልንለው አንችልም። ሰው
ሰው አሁን ገርሟል። ምንም የሚሰማ ነገር የለም፣ ምንም ሁኔታ የሚባል ነገር የለም። እና ይሄ ነው እንግዲህ በአጠቃላይ አሁን ቴንሽን አለ፣ ትልቅ ቴንሽን አለ። ይህ በዛው አካሄድ የሚሄድ ከሆነ ግጭት ሊያብርዱ አይችልም እና የበለጠ ግጭቱ እንዲፋፋም ነው የሚፈልግ እና ያለው ይህንን ነው በአሁኑ ሰዓት በጋምቤላ ኤሪያ። ከልብ አመሰግናለሁ ኦባንግ። እንደው ግልጽ እንድታደርገው ብዬ ነው፣ ምክንያቱም ለሚሰማው ሁሉ ግራ የሚያጋባ ነው። በመጀመሪያ ደረጃ የደቡብ ሱዳን ታጣቂዎች በሞተር ጀልባ ታግዘው የኢትዮጵያን ድንበር ከገቡ በኋላ ደግሞ በተሽከርካሪ ተጭነው እስከ ጋምቤላ ወረዳ ድረስ ጋምቤላ ከተማ ድረስም አልፎ አልፎ እንዲሁ በአነስተኛ ደረጃ ጥቃት ሲፈጽሙ ነበር። ከጋምቤላ ከተማ እንግዲህ 15 ኪሎ ሜትር ርቀት ላይ ጋምቤላ ወረዳን እስከ ማውደም የደረሱበት ሰዎች እስከ መግደል የደረሱበት ኢታንግ ወረዳም ደግሞ ገና እንደገቡ ከፍተኛ ጥፋት ያደረሱበትና ይሄ ሁሉ ሲሆን መከላከያም ፌዴራል ፖሊስም መከላከል ያላደረገበትና የጋምቤላ ወረዳ አስተዳዳሪ እንግዲህ ትላንት የታሰሩት አቶ ኡታንግ እሳቸውን ጨምሮ እንግዲህ በአካባቢ ያሉ ባለስልጣናት መከላከያም ፌዴራል ፖሊስም ባይደርስልን ዝም ብለን እየተወረርን አንሞትም በሚል ለመከላከል ሙከራ አድርገዋል። ሌሎች ለመከላከል የሞከሩ ሰዎች የደቡብ ሱዳን ታጣቂዎችን ነው አሁን መንግስት ነኝ የሚለው ኃይል መጥቶ እያሰረ እያሳደደ የሚገኘው። አዎ እነሱ ናቸው እንግዲህ ያው ከመከላከያ ከፌዴራል ፖሊስ እና ከእንትን የመጡት እንትኖች ናቸው። ለገምገማ ብሎ መጥቶ እዛ ልክ እኔን እንትን ማለት ሲጀመሩ በቃ ልክ ምንም አልመስላቸውም እንደውም እነሱ። ምክንያቱ የአገር ሉዓላዊነት ትርጉሙ ምን እንደሆነ የሚያውቁት አይመስለኝም መስለኝ ይህንን ነው እኔ መደምደም የሚችለው። ምክንያቱም የሚያውቁት ቢሆኑ ኖሮ እነኚህ ሰዎችን የውጭ ዜጎች መሆናቸው ማስረጃው ሁሉ እያለ ራንክ የሚሊተሪ ራንክ ያላቸው የሞቱ ይዛ ላይ የሞቱት የተገደሉት እንትኖች ሁሉ እንትን ማድረግ ሁሉ ነበራቸው፣ ልብስ ሁሉ ነበራቸው። ይሄ ሁሉ ባየናቸው አይቶ ይህንን ማመን ያልቻሉት ለሀገራቸው የሚሰሩ ሰዎች ናቸው። አይ ቲንክ ይሄ ነገር በደንብ ማየት የሚያስፈልግ ጉዳይ ነው። ምክንያቱም በጣም አስነዋሪና ሊደረግ የማይችል እንትን ነው። እንደኛ ግንዛቤ ይሄ ነገር ከበስተጀርባ በአመራር ላይ ያሉትን እንትኖች አጀንዳ አላቸው ብለን ነው የምንገመተው። እስቲ ኦባንግ እንግዲህ መቼም መከላከያ ባለበት ፌዴራል ፖሊስ ባለበት ከአውቶቡስ ላይ ያወረዱ ጭምር የደቡብ ሱዳን ታጣቂዎች ሴቶችን ጭምር መግደላቸውን ከዚህ ቀደም ዘግበናልና አሁን ደግሞ ያንን ለመከላከል ጥቃቱን ለማስቆም የሞከሩ የጋምቤላ እንግዲህ አኝዋክ ብሔር ተወላጆች በአብዛኛው የኢትዮጵያውያን ዜጎች ናቸው እየታሰሩ እየተሳደዱ ያሉት። ለምን ጥቃቱን ተከላከላችሁ ተብሎና የዚህ ዓላማ ምንድን ነው? ምክንያቱም እስቲ የእናንተ ግምገማ ምንድን ነው? እንግዲህ እኛ ባለፈው ጊዜ እኔ የተናገርኩት ከዛ ቃል አልበጣም። ምክንያቱም ያለው መንግስት እንደምታውቁት ባለፈው ጊዜ ኦነግ ሸኔ ጋምቤላ ሲመጣ ኦነግ ሸኔ እንዳለው ከጥቅም ውጭ ካደረጉት በኋላ የሚመለሱት አስመልሰው ባህል እንትን አድርጎታል። ያችን ቂም አለ ስለእውነት ለመናገር ከሆነ አለዛ እውነተኛ ነገር እያለ ለምንድን ነው ያችን መንገድ እንትን ማለት ፈልጉት? እሺ ታላንትና እነኚህ ሰዎች እንግዲህ ዝም ቢሉና ወይ ለቆ ቢሄዱ ምን አይነት ይልቅት ነበር እዛ አካባቢ እንትን መድረስ የሚችል እንዳውም የወደሙ ንብረቶች ሁሉ። ስለዚህ ሁሉ ምንም ተሰሚነት የሌላቸው አንተ ጥፋተኛ ነህ ለምን ራስህ ትከለክላለህ ብሎ ሰው በዛው እንትን ማለት ምን ማለት ደግሞ በወገኔ አይደለም የምትጠቃ በውጭ ወራሪ ነው የምትጠቃ። ይህንን ፊሊንግ ከሌለው እንኳን እኛ ደቡብ ሱዳን ራሱ የሪያክ ማቻር ነው የእንትና ሳልቫኪር መንግስት በጣም ፊል አደረጉ። እነኚህ ሰዎች ዋይት አርም የሚባሉ ሰዎችን ሳውት ሱዳንን የበጠበጡት እስካሁን ድረስ እኛ ወደ ልማት እንዳንገባ የሚያደርጉን እነኚህ ሰዎች ናቸው። አሁን እዚህ አልሳካላቸውም ብሎ ወደ ኢትዮጵያ መጥቷል። እናንተ ላይ ያደረሱት ጥቃቶች እኛ እንሰማለን፣ ለዚህ አዘንታ እኛ በጣም እንትን እንለዋለን ምናምን ብሎ ተናግረዋል። እኛ እንደውም እንትና የጆን ገረንግ ባለቤት ተናገረች ከትላንት በስቲያ እንደውም ሚዲያ ላይ ወጣ ኢትዮጵያውያን ማለት ወንድሞች
ወንድሞቻችን ናቸው። እኔ ከራሴ ልጀምርና እኔ ያን ጊዜ ወደ ኢትዮጵያ ስንሰደድ እና በእንትን ላይ ያለን የኢትዮጵያ መንግስት ፓስፖርት ሰጥቶኝ ነበር። የተሰጠኝ ፓስፖርት ራሱ ሎካል ፓስፖርት ሳይሆን ዲፕሎማት ፓስፖርት ነው። ዜግነት ሁሉ ተሰጥቶኛል። እኔ አሁን እዛ የወለድካቸው ልጆች 2 ልጆች አሉ። የኢትዮጵያ ዜግነት ቢጠይቁ ይሰጣቸዋል። ፕሊዝ ኢትዮጵያውያን ማለት ወንድሞቻችን ናቸው። እነኚህ ሰዎች ግን እንደዚህ አይነት ጭንቅላት የላቸውም። ልክ የሰው ንብረት በጉልበት ለመውሰድ የሰው ሀብት ማብላሽት ነው አላማቸው። ለዛ ደግሞ ልክ ሲስቸልቻቸው ሰው እየለቀቀ ያንን ይዞታ ሁሉ እንትን እንዲያደርጉ አልጎቻ። እሺ አሁን ያነሱት አንድ ጥያቄ አለ። አኝዋኮች እንትኖች ሁሉ መንግስት እነሱ ናቸው። ምረት ከለከሉን፣ ሀብት አላካፈሉንም፣ እንደዚህ የሚሉ ጥያቄዎች ናቸው እነሱ አሁን ያነሱት። ምረት ከሆነ 2 ወረዳዎች ወስዷል ከአኝዋክስ እጅ። 3ኛ ወረዳ እንደውም አሁን ኤክሰርሳይዝ ለ2 ተከፍሏል። ጋምቤላ ወረዳ ነው እንትን ጂኮ ወረዳ ሙሉ በሙሉ ወስዶታል ከአኝዋክ እጅ። እዛ አንድ አኝዋክ አታገኝ። አኮቦ እንዳለ ወስዶታል። አሁን ኢታንክ ለ2 ተከፍሏል ልዩ ወረዳ ተብሎ። አሁን የሚፈልጉት እንግዲህ ጋምቤላና ኢንቲግሬሽን በጉልበት ከሰዎች ጋር እንትን ለማድረግ ሊሆን የማይቻል ነገር እኮ ነው። የኛ መንግስት የማይገባው ነገር ይሄ ነው። አይገባውም። እነኚህ ሰዎች የለመዱት ጉዳይ ስላለ ዛሬ ካንተ ጋር ይሆናል፣ ነገ ደግሞ ጠላቱ የመጀመሪያ ጠላቱ አንተ ነው የምትሆን። ለዚህ ነው እነሱ ጋር አሁን ቢዝነስ የሚሰሩ ሰዎች እንደዚህ አይነት ችግር በሚመጣበት ጊዜ ንብረቶቻቸው፣ ገንዘቦቻቸው ባዶ እጃቸው እንዳም ራቆታቸው ነው የሚሸኛቸው። አንዳንዶች እስከዚህ ሁሉ ሜንታሊቲ ያላቸው ሰዎች ናቸው። ስለ እውነት ለመናገር ከሆነ ግን የትኛው መሬት ነው አኝዋክን የከለከላቸው? 2 ወረዳዎች ወሰዱት። እንግዲህ አኝዋኩ እንዳይኖር ነው የሚፈልጉት። ይህንን የማይፈልጉ ከሆነ ደግሞ የኢትዮጵያ መንግስት የአብይ መንግስት በግልጽ መናገር አለበት እና አንድ ዲሲዥን ላይ ይደረሳል። እና እንደዚህ አይነት ሁኔታ ነው እንግዲህ ያለው። በአጠቃላይ የኢትዮጵያ ህዝብ እኛ አሁን ግራ ተጋባን። ምንድነው የምናደርገው? ምንም የምናደርገው ነገር የለም። እነሱ የከለከልነው ነገር የለም። ግን we don't understand። እኛ አይገባንም ምን አይነት አስተሳሰብ እንዳላቸው፣ ምን እንደሚፈልጉት። ወደ መንግስት መዋቅር ውስጥ ቢገባ ማጆሪቲ እነሱ ናቸው። ቋንቋ ማይችሉት፣ ማንበብና መጻፍ ማይችሉት ሁሉ ስልጣን ላይ አስቀምጦታል። ይሄ ሁሉ ተለቆላቸው አንበቃ ብሎ አሁን ደግሞ ከከተማ አኝዋኩ እንትን ለማድረግ እንዲያውም ከተማ ውስጥ አንድ የአኝዋክ መንደር ወስደዋል። በ2 ወረዳዎች ላይ ሁለት ተኩል ወረዳዎች ላይ ሌላ ተጨማሪ አንድ መንደር እንዳለ ወስዶታል። መንደሩ ከዚህ ፊት ደንኳር ነበር የሚባለው፣ አሁን ደግሞ ኒውላንድ ብሎ ሰየሙት እነሱ። ያ የአኝዋክ መንደር ነው። ኦባንግ ምናልባት ያገዛዙ ሰዎች ይሄ የአኝዋክና የኑዌር የብሔር ግጭት ነው፣ የውስጥ ችግር ነው እንጂ ከደቡብ ሱዳን የመጡ ታጣቂዎች አይደሉም ብለው ለመካድ ይሞክራሉ። እና አሁን ደግሞ አንተ እንደምትለኝ ስልጣን ላይ የሚወጡ የደቡብ ሱዳን ሰዎች ያሉ ማለት ነው? አዎ አሉ እኮ እዛ። አብዛኛ እኮ ስልጣን ላይ ያሉት የራሳቸው ኢንቨስቲጌሽን ቢደረግ አብዛኛው ደቡብ ሱዳኖች ናቸው። ልክ ሲማሩ ምን ሲሆኑ ደቡብ ሱዳን ከላይ ጀምሮ በኑዌር ስም እንደ ኢትዮጵያዊ ደቡብ ሱዳን ሰዎች መጥተው ስልጣን እየያዙ ቦታ እያስፋፉ ይሄን ወረራ ደግሞ ድጋፍ እየሰጡ ነው ማለት ነው? አዎ እንዲያውም ባይገርም የተወካዮች ምክር ቤት ሚኒስትር ዴታ፣ የክልሉ የጸጥታ ዘርፍ ኃላፊ፣ የአንድ ኤንጂኦስ ተወካይ አሁን ደቡብ ሱዳን ናቸው ያሉት። ሰንደይ ጋጅ ደቡብ ሱዳን ነው ያለው። አሁን ደቡብ ሱዳን ውስጥ የመከላከያ ከሺር ነው። አንድ እንትና ደግሞ የተወካዮች ምክር ቤት የነበረው አሁን ደቡብ ሱዳን ነው ያለው። ትልቅ ቦታ ተሰጥቶታል እዛ። ሚኒስትር ዴታ የትራንስፖርት እና መገናኛ ሚኒስትር ዴታ የነበረው is not here now, is there። ከዚህ እንትን ሲሆንላቸው ወደዛ ነው የሚሄዱት። ዶክተሬቱ ተምሮ ዶክተሬቱ ከጨረሰ በኋላ እንትን ከሆነ በኋላ አሁን ደቡብ ሱዳን ነው ያለው። አንዱን ደግሞ ሰንደይ ጋች እንዳልኩት የጸጥታ የክልሉ የጸጥታ ዘርፍ የደህንነት እና መረጃ ክፍል ኃላፊ የነበረው is just now in there። ይሄ ሁሉ እንግዲህ ተመልከት እንግዲህ ልክ እዚህ እንትን ሲሆንላቸው ወደዛ ይሄዳል እና ያ ነው የነሱ ጌም። ሌላው እንግዲህ ቀደም ሲል ኦባንግ አንስተዋል። ከዚህ ቀደም ኦነግ ሽኔ በጠራራ ፀሐይ ጋምቤላ ከተማ ውስጥ ዘልቆ በመግባት ጥቃት ከፍቶ ነበር። ህዝቡ ራሱን ለመከላከል ሞክሯል። በአካባቢው ያሉ የፖሊስ ኃላፊዎችም እንደዚሁ ተመሳሳይ እርምጃ ወስደው ነበርና በአንድ በኩል በዛ ሂደት ውስጥ ራሳቸውን ለመከላከል የሞከሩ ለምን ኦነግ ሽኔ ነካችሁ መታችሁ በሚል የአብይ አገዛዝ በጋምቤላ በጊዜው ኃላፊነት ላይ የነበሩ በጥቃቱን ለመከላከል የሞከሩት ላይ ሁሉ እርምጃ ወስዷል ማለት ነው። አስሯል።
ሁሉም እዛ መሳሪያ እንትን ያደረጉት ኮንትሮል ተደረጉ። አብዛኛው ልክ በፊልሚያው ላይ ህይወታቸው አልፏል። ምክንያቱም እነሱ ልክ ከተማ ውስጥ ሲገቡ ከተማ ለነሱ አዲስ ስለነበረ ልክ እንትን ሲሉ ህዝቡ ተነሳባቸውና ህዝቡ እርምጃ ወሰደ። የተወሰደ እርምጃ ደግሞ ምንም እንትን የተሳሳተ ነገር የለም። ግን በኋላ ከብዙ ጊዜ በኋላ ወይም ከሶስት ወር በኋላ የአብይ መንግስት መጥቶ እናንተ ለምንድን ነው ሰላማዊ ህዝብ የገደላቸው ብለው እንትን አሉት። ተመልከት እንግዲህ መሳሪያ ያላቸው እየተዋጉ ያሉ ሌሎቹ እንዳውም ከላይ ሆኖ ነው ቤተሰቦቻቸው ጋር ሆኖ ነው ከላይ ሆኖ ሲዋጉ እንትን የነበሩ። ይሄ ሁሉ ባለበት አላመኑም። ሰው አሰሩት በዛን ጊዜ እና እንደዛ አይነት እንትን አለ። ያ ኬም እንዳለ ግልጽ ነው። ምክንያቱም እስካሁን ድረስ የሚታዩ ምልክቶች በሙሉ ወደዛው ነው እንግዲህ ሊድ እንትን የሚሆን እና ጭንቅላት ያለው ሰው በዛው መልኩ ትሪት ማድረግ ይችላል። ሌላው እንግዲህ ከዚህ ቀደም አንስተነዋል። ምናልባት የኦሮሞ ብልጽግና ፓርቲ የበላይነት ይመራው ገዢው ብልጽግና ፓርቲ ዋና ቁንጮ ሆኖ አብይ አህመድ ከደቡብ ሱዳን መንግስት ጋር እንግዲህ መከላከያም ተፈራርሟል ይባላል። እንግዲህ ድንበር ተጥሶ ደግሞ የደቡብ ሱዳን ታጣቂዎች የሁሉ ችግር ሲደርስ መከላከያ ቆሞ እየተመለከተ ያለበት ሂደት አለ። በሀገር ውስጥ እንግዲህ አማራ ህዝብ ላይ የተከፈተውን ጦርነት ጀምሮ ዜጎችን እየጨፈጨፈ ያለ መከላከያ ድንበር እንዳይጠብቅ ተደርጓልና በአንድ በኩል ኢትዮጵያን አፍርሶ ሌላ ሀገር ለመስራት እየፈለጉ ነው። በተለይ በጋምቤላ ደግሞ የኦሮሚያ ክልል ወደ ጋምቤላ ለመጠቅለል የሚያደርጋቸው እንቅስቃሴዎች አሉ ሲባል ነበር። አሁን ከዛ አልፎ እንግዲህ ደቡብ ሱዳን ከተማ ድረስ ገብተው ቤት እስኪያቃጥሉ ህይወት እስኪጠፋ ድረስ ቆመው እየተመለከቱ ይህንን ለመከላከል የሞከሩ ደግሞ ኢትዮጵያን የአኝዋክ ብሔር ተወላጅ የሆኑ በኃላፊነት ላይ ያሉም ከኃላፊነት ውጭ ያሉም ደግሞ እየተሳደዱ ያሉበት ሂደት አለና በጋምቤላ የአብይ አገዛዝ ፍላጎት ምንድን ነው? በእርግጥ ጋምቤላ እንደ ኢትዮጵያ አካል ነው የሚያየው ወይስ የኦሮሚያ አካል አድርጎ ግማሹን እናንተ ውሰዱ ግማሹን ይወስዳል የሚል ስትራቴጂ ነው? እንደ የኦሮሚያ አካል ሆኖ ነው የሚያዩት። ምክንያቱ እሱ ሰራዊት በመጠየቅበት ጊዜ እኔ አሁን የፌዴራል ሰራዊት የለም እና ከኦሮሚያ ከሽመልስ አብዲሳ ነው የተናገረው። ከኦሮሚያ ክልል አላለም። ከሽመልስ አብዲሳ የተወሰኑትን ወደዛ እንዲመጡ አድርጋለሁ። ዳስሜን ፓርሻል ፓርት የክልሉ ፓርሻል የራሳቸው ክልል ፓርሻል ፓርት የሆነው ጋምቤላ ለመከላከል አለው ከኦሮሚያ ክልል የተወሰነ ወደዛው እንልካለን ብሎ እንትን ተናገረ እንጂ ፖለቲካሊ ሲተረጉም በዛው መልኩ ነው እንትን መሆን እንዳለም አጀንዳቸው ጋምቤላ እንትን ለማድረግ ከድሮ ጀምሮ ፍላጎታቸው ያ ነው። አሁንም በዛው እንትን አላለም። አሁን ችግሮች ላይ ስለደረስን ችግሮችን ለመከላከል እንደ ሀገርና እንደ ክልል የችግሮችን እንትን ማድረግ ያለው አመለካከት ይሄንን ያ ሁሉ ዲፋይን የሚያደርገው ምንድነው ፍላጎታቸው እስካሁን ድረስ እንዳለ ነው። እንግዲህ የጋምቤላ ለሁለት አካፍሎ ጀብጀቤ ማለት ጋምቤላን ለሁለት የሚያካፍል ወራጅ ወንዝ ያቺ ወንዝ ናት። እንግዲህ ግማሹ በድሮ አጥራር የእንግሊዝ ግዛትና የአረቦች ግዛት እንደዛው የሚል እንትን ነበረ። የእንግሊዞች ግዛት እንዳለ እንትን አድርጎታል። ልክ እንዳለ የእንግሊዝ ግዛት እንዳለ እነሱ ኮንትሮል ለማድረግ ነው የሚፈልግ እና አጀንዳቸው ያንን ነው። ሌላ ግምታዊ አስተሳሰብ የለንም። ይሄንን ነው ባይናገሩም በሚያሳዩት ምልክት ራሱ በሚያሳዩት የተግባር ትብብሮች በዛው መልኩ ነው እንግዲህ እኛ ዲፋይን ማድረግ ምንችለው ፖለቲካሊ እና ካላሰቡት እና እንደ እንዝላልነት ሆኖ ከተናገሩት ትርጉሙ ያ ነው። ሌላ ነገር የለም። ማንኛው ሰው አሁን በአሁኑ ሰዓት ያውቃል ይሄ እንትን እንደሚያደርገው ግን እንደማይሳካላችሁ ግን አንድ ቀን ደብል ነው እና ይሄንን ነው እንግዲህ ለማለት እንትን የሚመለሰው። ከልብ አመሰግናለሁ ኦባንግ። እንግዲህ ይሄ ባለበት ሂደት ውስጥ እንግዲህ ያው መቼም ዳሩ ካልተጠበቀ መሀሉ ዳር ይሆናል ይባላል። እንግዲህ ሌላውም ኢትዮጵያዊ በጋምቤላ እየተካሄደ ያለውን እንቅስቃሴ በአግባቡ እንደሚከታተል ተስፋ እናደርጋለን። አጠቃላይ ያለውን ሀገራዊ ሁኔታስ እንዴት ነው የምትከታተለው? እንግዲህ የእርስ በርስ ጦርነት በማስፋፋት በአንድ በኩል ሰላም ይላል አብይ፣ በሌላ በኩል ዛሬም ንጹሐንን እያስጨፈጨፈ ስልጣኑን ለማጠናከር ይሞክራል። በዚህ ዓመት ደግሞ ምርጫ ይደረጋል ብለው ያው እየቀለዱ ነው። ብቻውን ተወዳድሮ ለማሸነፍ ዛሬም የተዘጋጀበት ሂደት አለ። ምርጫ ቦርድ ያው በአገዛዙ ጫማ ስር ያለ ነው።
አሁን ባለው ተጨባጭ ሁኔታ ውስጥ ቀጣዩ የኢትዮጵያ ፖለቲካ ሂደትን እንዴት ነው የምትገመግሙት? ቀጣዩ የኢትዮጵያ የፖለቲካ ሂደት ሶሉሽኑ ልክ አሁን ፋኖ የጀመረው የትጥቅ ትግል ማሳካት ነው። ሌላ እንትን የለውም። ምክንያቱም የቺ ሀገር ለማዳን ካሰብንና ለዛ ሀገር ጥሩ እንትን እንዲመጣ ከታሰበ በሱ እጅ መሆን የለበትም። ምክንያቱም እስካሁን ድረስ አይተናል። በዚህ በ7 ዓመት ውስጥ ያለፈው እሱ የኮሳኮሳቸው የውጭ ችግሮች እና የውስጥ ችግሮች ስናየው ከሌሎች መንግስታት ጋር ዲፍረንት ነው። ምክንያቱም እሱ ያለ ችግር የሚኖር ሰው አይደለም። ችግር ሲኖር ነው በቃ ለሱ እንቅልፍ ሊወስደው የሚችለው። አይ ቲንክ ይህንን ባለፈው ጊዜ እኔ አንዱን ሲጠይቀው እኔ ከሱ ያገኙት ኮንሰፕት ምንድን ነው? እሱ የተማረው የዶክትሬቱ ትምህርት ኮምፕሌክስ ሪዞሉሽን አይ ቲንክ በዚህ ነው መስለኝ ሀገሪቱም በዚህ ኮንሰፕት ነው ሀገሪቱ የሚያስተዳድረው። ያለ ኮምፕሌክስ ሊኖር አይችልም። ያለ ችግር ሀገሩ መምራት አይችልም። which is just ብለም ልታርገው ትችለው። ምክንያቱም የተማረው እሱ ነው፣ በሱ ነው እውቀት ያለው። ግን ሰላም is not his agenda፣ የሱ አጀንዳ አይደለም። አሁን ሰላም እያለ የሚናገረው አፉን እንትን ለማድረግ ነው እንጂ የኢትዮጵያ ህዝብ በአሁኑ ሰዓት የሚፈልገው ቼንጅ ነው፣ ለውጥ ነው። ለውጥ ካልመጣ በዛ ሀገር ምንም የሚመጣ ነገር የለም። ሰው አሁን ለምሳሌ አሁን በራብ እያለቀ ነው። እሱ ግን ሌላ ነገር ስለ ምንድነው ይሄ የተናገረ ነው። ይሄ ጨዋታ አይደለም እንዴ? እንኳን እኛ ሀገር ዴቨሎፕድ የሆኑ ሀገሮች ራሳቸው ይሄ ስለ ምንም እንትን የላቸው። በደንብ እንደ ኢሹ እንደ ፕራዮሪቲ እንትን ሊያደርጉ የሚችሉ ሰው እሱ አሁን ደንታ የለውም። የኢትዮጵያ ህዝብ በራብ እያለቀ ነው። ስለዚህ ለኢትዮጵያ ህዝብ የሚያስብ ሰው ወይም የሚያስብ መንግስት መምጣት ያስፈልጋል። የሱ መንግስት አይደለም እና የኢትዮጵያ አጠቃላይ ሁኔታ በአሁኑ ጊዜ ሁሉም ተባብሮ የፋኖ ትግልን ደግፎ ለውጥ ማስመጣት ሌላ እንትን የለውም። ለውጥ ካልመጣ በዛ ሀገር አይ ዶንት ኖ እንግዲህ ምን አይነት ችግር ውስጥ እንደምንገባ ካሁኑ የሚታዩኝ እንትኖች ለውጥ ካልሆነ በስተቀር ሌላ እንትን የለውም። ሌላ ሶሉሽን የለውም። ለውጡ እንዲመጣ ደግሞ የለውጥ ኤጀንሲዎችን እንትን ክሬት ማድረግ ያስፈልጋል። ይሄ ክሬት ለማድረግ መነጋገርና አንዳንድ ስምምነቶች ኦራል የቃል ስምምነቶች ወይም የጽሁፍ ስምምነቶችን ማድረግ። ምክንያቱም አንዱን ትልቁ ችግራችን ምንድነው? ባለፈው ጊዜ ይሄ ለውጥ በሚመጣበት ጊዜ አሁን እሱ ያለው ያለ ምንም ቅድመ ሁኔታዎችን በመተማመን ላይ የተመሰረተ አምኔታ ነው። ይሄ የኢዜማ እና ሌሎች የፖለቲካ ፓርቲዎችን አገር ቤት የገቡት በእጃቸው የገባ የሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ሰነዶች የለም። ፖለቲካሊ ደግሞ ይሄንን አይደረግም፣ የትም አይደረግም። የትም ተደርጎ የማይታወቅ ነው። ምክንያቱም እነዛ ናቸው እንግዲህ እነዛ ፕሪንሲፕሎች ናቸው ተስማምታቸው ሰላም በዛ ሀገር እንዲመጣ ወይም ለውጥ በዛ ሀገር እንዲመጣ እንትን ማድረግ የምትችሉ። ግን የኛ ሰው የዋ ስለሆነ አምኖ በቃ ገባ። አሁን ተመልካች ሆኖ ከተመልካችነቱ በቃ ከእንትን የበለጠ አስቸጋሪ ይሆናል። እሱ እንደፈለገ ያጨማለቃቸዋል፣ እንደፈለገ ይጫወትባቸዋል፣ እንደፈለገ ደግሞ አይ እናንተ ከፈለኩት ስልጣን ሰጣችኋለሁ፣ ካልፈለኩት እንትን አድርጋችኋለሁ። ለዚህ ነው የሚጫወቱ። ሰው በሀገሩ ላይ እንደ ሁለተኛ ዜጋ ሆኖ የሚታይበት ኢትዮጵያ ብቻ ነው። የትኛው ሀገር ነው እንግዲህ በተቃዋሚዎች ላይ እንደዚህ አይነት ጨዋታ የሚያደርግ? ስለዚህ የሰውየው ካሁኑ ሰው ካልተረዳው ነው እንትን ካላት ምርጫ እየተባለ የትኛው ምርጫ ነው? በምርጫ ማንም ተምረን ራሳችንን ማስተካከል ማንችል ከሆነ አችን አስቸጋሪ ነው። ታሸንፋለህ ብለህ ታምናለህ። ገንዘቡ አሁን ምርጫ ሳይደረግ በገንዘብ እየተጫወቱት ምርጫ ሲሆንስ ይሄ በጣም አስቸጋሪ ነው። እንግዲህ እንትን ያለው ደህና አስተሳሰብ ያላቸው ሰዎችን ወይም ነገሮችን በደንብ ካለፉት ችግሮችን የሚማሩት አካላቶች ካሉ ራሳቸው ከምርጫ ቢያገሉት I think it's fine። ምክንያቱም ምርጫው ምንም ሶሉሽን የለም ለጨዋታ ካልሆነ በስተቀር ምንም እንትን የለም። እንኳን እኛ የውጭ ሀገሮች ራሳቸው ታዛቢ ሆኖ የሚሄዱበት ጉዳይ አይደለም። ምክንያቱም የሚፈልጉት ትራንዚሽናል ገቨርንመንት ነው። ሁሉም ሀያላት መንግስታት እና ትናንሽ መንግስታት በሙሉ አመለካከታቸው በኢትዮጵያ ውስጥ ትራንዚሽናል ገቨርንመንት ነው የሚያስፈልገው። ከዛ ሁሉም ወደ መንግስት መዋቅር ውስጥ ገብቶ ወደ ስራ መግባት። ግን ይሄ ሰውዬ አይፈልግም ብለዋል። እንዳውም በዚህ ሀገር እኔ እስካለው ጊዜ ድረስ የሽግግር መንግስት የሚባል ነገር አይኖርም ብለዋል፣ ፎክሮበታል። እንግዲህ መቼ ነው እንግዲህ አንደርሰን የምናደርገው? እስካሁን ድረስ እንደ መዝሙር ሆኖ አንዳንድ ሰዎችን እንትን እየጀመሩ ነው። I think the solution is just ባህል ማስወገድ፣ ሌላ እንትን የለም። አይደር በትጥቅ ትግል ኦር በሰላማዊ ትግል እንትን ማድረግ ነው። ሌላ አማራጭ የለም። ይሄ መከላከያ ደግሞ ማሰብ መቻል አለበት።
አለባቸው። እናንተ የኢትዮጵያ እንትኖች ናቸው፣ የኢትዮጵያ ዜጎች ናቸው። በዜግነታቸው እንደዚህ አይነት ጨዋታ በሚደረግበት ጊዜ በዜጎቻቸው ላይ እናንተ ማሰብ መቻል አለ። ካላስባችሁና ይሄ ነው የሚያወጣን የምትሉ ከሆነ አይ ከሱ ጋር ልትቀበሩ ትችላላችሁ። ግን ካሰባችሁት እኛ ለሀገራችን ነው የምንሰራ እንጂ ለግለሰብ አይደለም ብላችሁ ካሰባችሁ፣ ምክንያቱም ስልጣን ላይ ያለው ይሄዳል። መለስ መጣ፣ ዘላለም እዛ የሚቀመጥ መስለ፣ አሁን ሄደ። ኃይለማርያም ገባ፣ ኃይለማርያም እዛ እንትን የሚሆን መስለ ሄደ። ይሄ ሰውየው ደግሞ ነገ ይሄዳል። ሲሄድ ይቆጫቸዋል። ግን ያ ከመምጣቱ በፊት ግን ማሰብ መቻል አለባቸው። አሰባቸው ትክክለኛው የህዝብ ዳይሬክሽን ተከትላቸው ለውጥ በዛ ሀገር እንድታመጡት ወይም የለውጥ ተባባሪዎች እንድትሆኑት ማሰብ መቻል አለባቸው ብዬ ነው እንትን ማድርገው። ከልብ አመሰግናለሁ አቶ ኦባንግ ኡማን። እንግዲህ የአገር አድን ንቅናቄ ምክትል ሊቀመንበር በወቅታዊ ጉዳይ ለሰጠን ማብራሪያ፣ ወደፊትም በሌሎች ወቅታዊ ጉዳዮች እንደምንወያይ ተስፋ አደርጋለሁ። የጋምቤላን ጉዳይ እንግዲህ ያሉትን ሁኔታዎች ተከታትለን ለመዘገብ እንሞክራለን። ትላንትም እንዲሁ የጋምቤላ ወረዳ አስተዳዳሪ መታሰራቸውን ዘግበን ነበር። ለነበረን ጊዜ ከልብ አመሰግናለሁ። መልካም ቀሪ ጊዜ ይሆንልህ። እኔ በጣም አመሰግናለሁ። እንግዲህ ያው ያለ ጊዜ እስከምንገናኝ በደህና ሁኑ። አሜን አሜን። እግዚአብሔር ይስጥልን። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።